እንደምን ሰነበታችሁ ውድ አድማጮቻችን ተመልካቾቻችን በየሳምንቱ የምናደርገው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። በዚህ ሰሞን ደግሞ እያጠናን ያለነው ስለ ትንቢት አጠናን ፍንጮችን፣ ምሳሌዎችን፣ ምልክቶችን ከጠቅላላው ከመጽሐፍ ቅዱስ እንዴት እንደምናገኝ የምናጠናበት ክፍለ ጊዜ ነው። ዛሬ የ10ኛው ትምህርታችን ነው። ርዕሱ የዘመናት ፍጻሜ የደረሰብን እኛን የሚል ርዕስ ተሰጥቶታል። ዛሬ የምናጠናው በብሉይ ኪዳን ተወዳጅ የሆኑትን ታሪኮችን እያነሳን በዛሬም በሚቀጥለውም ጊዜ ከነዛ ውስጥ ስለ ወደፊቱ ወይም ስለ መጨረሻ ጊዜ የምናገኘው ትምህርትና ትንቢትንም ለመፍታት ከነሱ ታሪኮች ላይ በመመርኮዝ ስለ ዳግም ምጽአት፣ ስለ ፍርድ ምርመራ እንዲሁም ደግሞ ስለ መጨረሻው ዓለም ስትጠናቀቅ ስለሚኖረው ውዝግብ እናያለን ማለት ነው። የዛሬውን ትምህርት ከመጀመራችን በፊት መግቢያውን አነብና የተወሰደልን የሚገኘው ከአንደኛ ቆሮንቶስ ምዕራፍ 10፣ 11 እና 12 ዋና ጥቅሳችን፣ ከዛ ወንድማችን ጉቱ ጸሎት ያደርግልናል። የተወሰደልን ዋና ጥቅስ ቆሮንቶስ ሰዎች ምዕራፍ 10 ቁጥር 11 እና 12 ነው። እንደዚህ ይነበባል። ይህም ሁሉ እንደ ምሳሌ ሆነባቸው፣ እኛንም የዘመናት መጨረሻ የደረሰብንን ሊገስጸን ተጻፈ። ስለዚህ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። ጸሎት እናደርጋለን። እግዚአብሔር አምላክ እጅግ አድርገን እናመሰግንሃለን። ጥበቃ ሁሌ ከኛ ጋር ስለሆነ የዘላለም አባት ቃልን ልናጠና ስንከፍት ሳለ ደግሞ አእምሯችንን፣ አንደበታችንን፣ ሁለንተናችንን እንድትቆጣጠር የምናነበውን የምናጠናውን መረዳት እንድንችል አእምሯችንን እንድትከፍትልን እንጸልያለን። በጌታችን በኢየሱስ ክርስቶስ ስም አሜን። አሜን። እንግዲህ እንዳስቀመጥኩት ከታሪኮች እየተነሳን እንደዚሁም የመጨረሻው ጊዜ የሚሆኑ ክስተቶች እያጠናን ምልክቶችንና ምሳሌዎችን ምልክቶችን እናጠናለን እናያለን ማለት ነው። የበጉ ቁጣ የሚል ሀሳብ አለ እና ይሄ የበጉ ቁጣ የሚሆነው መቼ ነው? በተጨማሪ ደግሞ በግ ራሱ በጣም ለስለስ ያለ እንስሳ ነው። ዝምተኛ የሚቆጣም አይነት አይደለም ተደርጎ የሚወሰደው፣ እንደ ምስኪን የሚወሰድ ነው እና ይቆጣል ወይ እና ምንድን ነው የምናገኘው የሚለውን ለማግኘት እንድንችል እና መቼ ነው የሚሆነው ይሄ የበግ ቁጣ? ይህንን ለማየት ይረዳን ዘንድ በዮሐንስ ራዕይ ምዕራፍ 6 ከ12 ጀምረን ብናነብ፣ 6ኛውን ማኅተም በፈታ ጊዜ አየሁ፣ ታላቅም የምድር መናወጥ ሆነ፣ ፀሐይም እንደ ማቅ ጠጉር ጥቁር ሆነ፣ ጨረቃም በሞላው እንደ ደም ሆነ፣ በለስም በብርቱ ነፋስ ተናውጣ ቃሪያዋን ፍሬ እንደምትጥል የሰማይ ከዋክብት ወደ ምድር ወደቁ። ሰማይ እንደ መጽሐፍ ተጠቅልሎ አለፈ፣ ተራሮችና ደሴቶችም ሁሉ ከስፍራቸው ተወሰዱ። የምድርም ነገስታትና መኳንንት፣ ሻለቃዎችም፣ ባለጠጋዎችም፣ ኃይለኛዎችም፣ ባሪያዎችም፣ ጌታዎች ሁሉ በዋሾችና በተራሮች አለቶች ተሰወሩ። ተራራዎችና አለቶችም በላያችን ውደቁ፣ በዙፋኑም ከተቀመጠው ፊት ከበጉም ቁጣ ሰውሩን፣ ታላቁ የቁጣው ቀን መጥቷል፣ ማንስ ሊቆም ይችላል አሏቸው ይላልና ይሄ እንግዲህ በምድር ታሪክ መጨረሻ ላይ ሊሆን የሚጠበቅ የበጉ ቁጣ ነው እና በዚህ ውስጥ እንዴት በጉ ተቆጣ፣ ለምን ሆነ ብለው ሲጠይቁ አናገኝም። በቃ የሚጠበቅ ነው። የታላቁ የቁጣ ቀን መጥቷል ነው እያሉ ያሉት እና ስለ ታላቁ የቁጣ ቀን ከዚህ በፊት ሰምተዋል ማለት ነው እና በእርግጥም መጽሐፍ ቅዱስ የሚነግረን ይመጣል ብሎ የሚያሳስበን ደግሞም ሲሆን እንደ እንግዳ ነገር የማይታይ ነው። ስለዚህ በጉ ይሄ በግ በዙፋኑ ላይ ያለው ይቆጣል ማለት ነው። የሚቆጣበት ጊዜ ያለው ማለት ነው።
በዚህ ሰንበት ትምህርታችን እንግዲህ ያጠናን ያለነው ስንጀምርም እንዳልነው ስለ ትንቢት ነውና ይሄ ፍንጮች ወይም ደግሞ በብሉይ ኪዳን ያሉ እነዚህን ትንቢቶች የበለጠ ለማስተዋል የሚረዱንን ክፍሎች እያየን ነውና እዚህ ጋር አሁን ራእይ ላይ የተጠቀሰውን ሐሳብ ስንመለከት ስድስተኛው ማህተም በተፈታ ጊዜ ነው እንግዲህ ይሄ የተከሰተውና የተከሰቱትን እያንዳንዱ ነገሮች ስንመለከት በብሉይ ኪዳን ጊዜ በአብዛኛው የእግዚአብሔር ቀን የጌታ ቀን ተብሎ ብዙ ትንቢቶች ላይ የምናገኘው ሐሳብ ነውና ቀጥታ ይሄንን አሁን የተነበበውን ኢሳይያስ ምዕራፍ 13 ከሚገኘው ጋር ስናስተያየው አሉዥን የሚባለው ወይም በዛ በኢሳይያስ ላይ ያለውን እየጠቀሰ እንደሆነ ዮሐንስ ሲጽፍ እንረዳለን። ኢሳይያስ ምዕራፍ 13 ከቁጥር 6 ጀምሮ እንደዚህ ይላል። የእግዚአብሔር ቀን ቀርቧልና አልቅሱ፣ ሁሉን ከሚችል አምላክ ዘንድ እንደሚመጣ ጥፋት ይመጣል። ከቁጥር 10 ጀምሮ የሰማይም ከዋክብትና ሰራዊቱ ብርሃናቸውን አይሰጡም። ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም በብርሃኑ አያበራም። ዓለሙን ስለ ክፋታቸው ክፎችንም ስለ በደላቸው እቀጣለሁ። የትዕቢተኞችንም ኩራት እሽራለሁ፣ የጨካኞችንም ኩራት አዋርዳለሁ። የቀሩትም ከጥሩ ወርቅ ይልቅ የከበሩ ይሆናሉ፣ ሰውም ከኦፊር ወርቅ ይልቅ የከበረ ይሆናል። ስለዚህ በሰራዊት ጌታ በእግዚአብሔር መዓት በጽኑ ቁጣ ቀንም ሰማያትን አነቃንቃለሁ፣ ምድርም ከስፍራዋ ትናወጣለች ይላልና ይሄንን ሐሳብ እንግዲህ ሌሎች ቦታዎችም እናገኘዋለን። የእግዚአብሔር ቁጣ አሁን እዚህ ጋርም የበጉ ቁጣ ተብሎ የተጠቀሰው በመጨረሻ እግዚአብሔር ፍርድን የሚፈርድበት ኃጢያን እንዲሁም ለኃጢአተኞች የምርጫቸውን ዋጋ የሚሰጥበት እሱን ደግሞ እምነታቸውን በሱ ላይ ያረጉትን ደግሞ ያመኑትን አክሊላቸውን ሽልማታቸውን የሚሰጥበት ቀን እንደሆነ በብሉይ ኪዳን ያሉትን እየጠቀሰ እንደሆነ ዮሐንስ የምንረዳው ሐሳብ ነው። በተጨማሪም እዚህ ጋር በጉ እንግዲህ በግም ስናይ ቅድምም እንደተጠየቀው ጥያቄው የሚቆጣ አይመስልም ብዙ ጊዜ ለዘብ ያለም እንስሳ ስለሆነና ኢሳይያስ ምዕራፍ 28 ቁጥር 21 ላይም ሄደን እንደዚሁ እግዚአብሔር በኃጢአት ላይ ያለውን ፍርድ በሚሰጥበት ሰዓት የተለየ ባህሪ ይላል እግዚአብሔር strange act of God ይላልና ለየት ያለ ባህሪ እንደው ከበግ ላይ ከማናስበው አይነት ባህሪም ይመስላልና እግዚአብሔር ኃጢአትን ሙሉ ለሙሉ ከምድር ላይ በሚያጠፋበት ጊዜ ቅድም ጄክም እንዳለው ለኃጢአተኛው እንቢ ብሎ የመረጠው ምርጫ ስለሆነ ለምርጫው ያንን ፍርድ በሚሰጥበት ጊዜ ያንን ነው ቁጣ ብለን የምናስበው ለማለት ነው። መጨረሻ እንግዲህ የሚያበቃበት የዚህ ዓለም ጉዳይ ሲያበቃ ኃጢአት ላይ የሚቆጣውን ቁጣ እንደሚያመለክት ነው የምናየው ማለት ነው። በጣም ጥሩ። ኢየሱስ ስለ መጨረሻው ጊዜ ሲናገር በዚህ ምድር በነበረበት ጊዜ በኖህ ዘመን እንደነበረ ይሆናል በሰው ልጅም ጊዜ ብሎ ነግሮናልና ከነበሩት ታሪኮች ሁሉ እንደው ዘሎ ሄዶ የኖህን ለምን መረጠ የሚለውን መጠየቅ አስፈላጊ ነው እና ለምንድን ነው የኖህ ጊዜ ያለው ኢየሱስ? ማቴዎስ ምዕራፍ 24 ላይ ሄደን ጥቅሱንም ብናነበው የበለጠ ሐሳብ ይሰጠናል። ማቴዎስ ምዕራፍ 24 ከቁጥር 37 ላይ የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና በዚያች ወራት ከጥፋቷ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል ይላልና የኖህ ታሪክን ስንመለከት የተከሰተ ነገር ነበረ። ኖህ እንግዲህ እግዚአብሔር የጥፋቷ እንደሚያመጣ ኃጢአት በምድር ላይ በጣም እንደገነነና እግዚአብሔርም ሰውን በመፍጠሩ ተጸጸተ ይላል። እንዲሁም ሌላ ቦታ የማንመለከተው ነገር እግዚአብሔር በቃ ሰውን በመፍጠሩ አዘነ፣ ተጸጸተ። ከዛ በኋላ ከምድር ላይ አጠፋለሁ፣ እርምጃ ወስዳለሁ። ነገር ግን ኖህ በፊቱ በእግዚአብሔር ፊት ሞገስ እንዳገኘና መርከብ እንዲሰራ በዛ የጥፋት ውሃ ሰዎች የሚያመልጡበትን መርከብ እንዲሰራ እግዚአብሔር እንደነገረው እንመለከታለን። ከዛ በኋላ ግን ለ120 ዓመት እንግዲህ ኖህ ሲሰብክ ነበረ። እግዚአብሔር ሊያመጣ ነው፣ የጥፋቷ ሊመጣ ነው፣ ስለዚህ ወደዚህ ግቡ እያለ ሲሰብክ ነበር። ግን ማንም ትኩረት የሰጠው አልነበረም። ሁሉም ሲያሾፉበት ሲዘብቱበት ነበርና ልክ እዚህ ጋርም ክርስቶስም የሚለው
ያ የጥፋቷ መጥቶ እስኪይዛቸው ድረስ ሁሉም ይሄ የዕለት ተዕለት ህይወታቸውን እየኖሩና ምንም እንደማይከሰት አይነት መስሏቸው ነበረ። ነገር ግን ምድር ያኔ ወደ ጥፋቷ እየሄደች ነው። አሁንም ደግሞ ምድር ሁሉ ወደ ጥፋት እየገሰገሰ ወደ መጨረሻው እየሄደ ነው። ነገሮችን ስንመለከት ይመሻል፣ ይነጋል። ያን ያህል የተለየ ላይመስለን ይችላል አንዳንዴ ብዙ ጊዜ ከምንሰማው ዜና በስተቀር። ግን እነዛ ነገሮች ስንመለከት ክርስቶስም እንደተናገረው ምድር ወደ ጥፋቷ ወደ መጨረሻዋ እየሄደች እንደሆነ ይነግረናል። የኖህን ዘመንና ይህንን ዘመን የሚያመሳስላቸው የመጨረሻውን ዘመን ከሚያመሳስላቸው ነገሮች አንዱ በኖህ ጊዜ እንግዲህ ኖህ ለ120 ዓመት ያህል ሰብኳል። አዲስ ነገር አይደለም። ግን ጉዳዩም ሲመጣ በእርግጥ ያላዩት ነገር ስለሆነ እንጂ የሚደነቁት እንደማይመጣ ያልጠበቁት ይሆናል ብለው ያልገመቱት ነገር አይደለም። ምናልባት እንግዳ ሊሆን የሚችለው ያው አይተውት የማያውቁት ነገር ስለሆነ ሊሆን ይችላል እንጂ እንደሚመጣ ሰምተው የሚያውቁት ነገር ነውና ጴጥሮስ ስለዚህ ጉዳይ ሲጽፍ እንደዚህ ይላል። ሰማያት ከጥንት ጀምረው ምድርም በእግዚአብሔር ቃል ከውሃ ተጋጥማ በውሃ መካከል እንደነበሩ ወደው አያስተውሉምና በዚያ ምክንያት ያን ጊዜ የነበረ ዓለም በውሃ ሰጥሞ ጠፋ ይላልና ወደው አያስተውሉም ይላልና ይሄ ካለመስማት የመረጃ ከማጣት ሳይሆን ግን በቃ መርጠው ወይም ይሄንን ድምጽ ላለመስማት ወስነው ወይም ላለመቀበል ወስነው ከመጣባቸው ነገር ነውና 120 ዓመት ረጅም ነው ማለት እንግዲህ አሁን እንኳን 70 ቢበዛ 80 ነው አይደል? እና 120 በጣም ረጅም ዓመት ነው። ለ120 ዓመት ተመሳሳይ ስብከት መስማት እና ምንም አለማየት ኖህም ላይ ሲያሾፉበት እንዴት አለ የምትለው ነገር ብለው ሲጠይቁት እናገኛለንና የኢየሱስ ክርስቶስም ዳግም ምጽአት በጣም ለረጅም ጊዜ ተሰብኳልና የታለ ታዲያ የምትጠብቁት የታለ ታዲያ ይመጣል ያላችሁት ተብሏል ብዙ ጊዜና ቢያንስ እነዚህን ሁለት ነገሮች ማንሳት እንችላለን በኖህ ጊዜና በአሁን ጊዜ ያለውና ይሄ ሁሉ መልእክት በጣም አርጀንት የሆነ በቃ ምድር ልትጠፋ ነው የሚባል መልእክት ሁሉ እያለ ግን ቋሚ የህይወት ተግባራት ሲሆኑ ሲበሉ ሲጠጡ ሲያገቡ እንደሚቀጥሉ ማወዳደር ማነጻጸር እንችላለን። ሄደንም ዘፍጥረት ምዕራፍ 6 ላይ ስለነዚህ ሰዎች ታሪክ የበለጠን ስንመለከት እግዚአብሔርም ያየበት የእግዚአብሔርም ግምገማ ስናይ ምዕራፍ 6 ቁጥር 5 ጀምሮ እንደዚህ ይላል። እግዚአብሔርም የሰው ክፋት በምድር ላይ እንደበዛ የልቡም ሐሳብ ምኞቱ ሁልጊዜ ፈጽሞ ክፉ እንደሆነ አየ ይላልና በኖህ ዘመን የነበሩት ህዝቦች እንግዲህ እንደዚህ አይነት ሰዎች ነበሩ። የልባቸውም ሐሳብ የሚያረጉት ነገረ ስራቸው ሁሉ ፈጽሞ ክፋት ብቻ የሆነ እንደሆነ እንመለከታለን እና ይሄ ደግሞ እግዚአብሔር የለሽነት የሚያመጣው ነገር ነው። እግዚአብሔር አያስፈልግም በህይወት የሚለው ነገር ወደዛ እንደሚያመጣ የኛም ዘመን አሁን ስንመለከተው እንደዚሁ በንጹህ ህሊና እንግዲህ ስንመለከተው የሚሄድበት አካሄድም ያለውም አየር ላይ የሚናፈሰው ትምህርትም እንደዚህ ይመስላል። በኖህ ዘመን ጊዜ እንደነበረው የምናያቸው ነገሮችም ክፋት እንደሆኑ ዘመኑን በደንብ ያመሳስልልናል ከኖህ ጋር ነው። ከኖህ ግን ይሄንን ማስጠንቀቂያ የነገረበት መንገድ እንዴት ነበርና ያ የተናገረበት አሰራር ወይም ሞዴል ዛሬም ልንጠቀምበት እንችላለን። ኖህ ምናልባት የአሁን ዘመን ወንጌላዊ ቢሆን ምንም ሰው አላመጣም ተብሎ ሊፈረድበት የሚችል ሊባረር ሁሉ ከቤተክርስቲያን ሁሉ ሊባረር የሚችል አይነት ሰው ነው። እንግዲህ ከቤተሰቡ ውጪ ግን ኖህ እንግዲህ በጣም እንግዳ ነገር ሊመጣ አይተውት ማያውቁት ነገር ሊመጣ እንዳለ እየተናገረ ነው። ግን ደግሞ አብሮ ለዛ መውጫ የሚሆንም ተስፋ የሚሆንም ነገር አብሮ እያዘጋጀ ነበር እና ኖህ እግዚአብሔር ባሳሰበው መልኩ መርከብ እየሰራ ነበር እና ያንን ጊዜ የሚያልፉበትን
ተጨባጭ የሆነ ደግሞ መፍትሄ ተጨባጭ የሆነ መውጫ ማለፊያ መሻገሪያም ደግሞ መንገድ አብሮ እየሰጣቸው ነበር እና እንዲሁ ማለት በቃ ልትጠፉ ነው የጨለማ ነገር ብቻ ሳይሆን አብሮ ከተስፋም ጋር ነበር ሲሰብክ የነበረው እና ኖህ ተቀባይነት ላለማግኘቱ ምንም የኖህ የአሰባበክ መንገዱ ወይም ሰዎችን ለማሳመን የሞከረበት መንገድ ሳይሆን በጊዜው የነበረው አሁን የተነበበልን የክፋት መጠን የአለማስተዋል መጠን ወደው አላስተዋሉም መርጠው አላስተዋሉም እንደሚል መጽሐፍ ቅዱስ በጊዜው የነበረው ሁኔታ እንጂ ኖህ መስበክ ያለበትን ሰብኳል። የበለጠ ግን እንዲያውም ቅድም ልክ አርሴማ እንዳስቀመጠችልን ለእኛም ዘመን ትልቅ ትምህርት የሚሰጠን ወንጌላዊ ወይም የወንጌል አስተማሪ እንደሆነ ነው እንረዳለን። ምክንያቱም ልክ እንዳልሽን ማንም አንድ እንኳን ከቤተሰቡ በቀር አንድ የመጣ ሰው የለም። ነገር ግን ለ120 ዓመታት ይህ ሰው ሲሰብክ ነበረ። ተስፋ አልቆረጠም። እግዚአብሔርም የነገረው ነገር ምንም ባያይ ከዛ በፊት የጥፋቷ የሚባል ነገር ሰምተው ባያቁም ግን በታማኝነት እግዚአብሔር እንደሚያመጣ ገብቶት ያንን መርከብም እግዚአብሔር ባዘው መሰረት እየገነባ ሲሰብክ ነበረ። ስለዚህ አንዳንዴ እኛም የምንመሰክርበት የምንናገርበት ነገር ፊት ለፊት ስናየው ያን ያህል ውጤት የመጣ ላይመስለን ይችላል። ግን በታማኝነት ለእግዚአብሔር መቆም ለእውነቱ ታማኝ መሆን ከኖህ የምንማረው ትልቅ ነገር እንደሆነ እንረዳለን። ዕብራውያን ላይ ስንመለከት ዕብራውያን 11 ላይ ስለ ኖህ ሲናገር እንደዚህ ይላል። ዕብራውያን 11:7 ላይ ኖህ ገና ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ፣ በእምነትም የሚገኘውን ጽድቅ ወራሽ ሆነ ይላልና በእምነቱ በስራው ዓለምን እየኮነነ ነበር። በዙሪያው የነበረውን ኃጢአት እየኮነነ ለነሱ ምስክር እየሆነ ነበር እና ሰዎቹ በቃ በየቀኑ የሚያዩት ነገር ነበር። በየቀኑ የዛ መርከብ ስራ እያደገ ፕሮግረስ እያደረገ ይሄድ ነበርና በቃልም ይነግራቸው ነበር፣ በስራውም ደግሞ የነበረውን እምነት ይነግራቸው ነበርና ለኛም የምንማረው ውጤቱን በቁጥር ላይ ሁሌ ማተኮር እንደሌለብን ከቁጥር በላይ እውነቱን በሚገባ እግዚአብሔርን እውነት በሚገባ በህይወታችንም በቃልም በተግባርም እየኖርነውም እየሰበክነውም እንደሆነ እሱን ነው ልንማር ወይም ልንጨነቅ የሚገባው ነው የሚለው የተማርኩት። እንግዲህ ቅድም ስታነሱ የኖህ ጊዜ እንደነበረ መመሳሰል አንዱ ትልቁ መመሳሰል ይሄ ሁሉ እየተሰበከ ከቋሚ ከተለመደው የኑሮ ዘይቤያቸው አልተላቀቁም ነበር። ለዚህ ነው ሲጋቡ ሲያገቡ የነበረው የሚለው እና ምንም አዲስ ነገር እንደሚፈጠር ባልጠበቀ መንፈስ የሚያደርጉትን የዕለት ተዕለት ተግባር ይቀጥሉ ነበር ለማለት ነው አይደለም። ስለዚህ አሁን እኛ እንግዲህ ዛሬም እንግዲህ አመሳስሎታል ኢየሱስ የዛሬ ዘመን እንደ ኖህ ዘመን ይመስላል ብሏል። ስለዚህ እንዴት ነው ታዲያ በዚህ አግባብ ካየነው መጋባት አለመጋባት እንግዲህ ላይቆም ይችላል። ግን ምን አይነት ነው መሆን ያለበት? የነሱ ያጠፉት እኛም እንዳናጠፋው ያንን አይነት ጥፋት ዝም ብለን በዕለት ተዕለት ኑሯችን ማግባት፣ ቤት መስራት፣ ህንፃ መስራት መቀጠል ነው? ምን ነገር እንድናደርግ ነው የሚፈልገው ኢየሱስ ይህንን ሲነግረን? ይህንን ሲል በኖህ ዘመን እንደነበረው ይሆናል ሲል ማስጠንቀቂያው ምን እንድናደርግ ነው? ወይስ ማግባቱን እኮ ሙሉ ለሙሉ መተው አለብን? ቤት መስራቱን ሙሉ ለሙሉ መተው አለብን? አሁን የህይወታችን ዋናው ሴንተሩ የምንሰራውና የምናገኘው በምድር አካል መካከለኛ የምንሰራው ስራ ወይ ደግሞ ለተማሪዎችም ከሆነ የምንማረው ነገር እዚሁ ምድር ላይ የምንፈጽማቸው ነገሮች ከሆኑ በሱ ዙሪያ ከሆነ የምናጠነጥነው አሁን ህይወታችን እንግዲህ አብዛኞቻችን የኔም ቢፈተሽ እንደዛ ነው የሚመስለው። ምድር ላይ ምንቀር ነው የሚመስለው አሰራራችን። ዘመኑን የሚዋጅ አይነት ስራ አይደለም የሚመስለውና በሐዋርያት ዘመን እንግዲህ የነበረውንም ስንመለከት የነበረው ነገር የሚሰሩት ነገር ሁሉ በኋላ ላይ ወንጌልን ግብ ለማድረስ ነው። መጀመሪያ ጎሉ እሱ ነበረ፣ ግባቸው እሱ ነበር እንጂ እዚህ ምድር ላይ የሚሰሯቸው ትልልቅ ህንፃዎች ወይ ደግሞ የሚፈጽሟቸው ትልልቅ ነገሮች አይደለም ያሳስባቸው የነበረውና
በቀላሉ ያ ነገር ከህይወታቸው ሲነጠቅ ያን ያህል ህይወታቸውን ኢንፍሉዌንስ የሚያደርገው ነገር አልነበረም። ግን የኛ አሁን ህይወታችን በሱ ዙሪያ ሴንተርድ ስለሆነ ከባድ ነው የሚሆነው። አሁን የሆነን ሰው ትምህርቱን አቁም ብትለው የሚከብደው ነው የሚሆነው። ምክንያቱም ህይወቱ በሙሉ በዛ ዙሪያ ስላጠነጠነና የኛም ህይወት እንደዚህ ነው ብዬ አስባለሁ። ክርስቶስም ወደፊት እንደዚህ አይነት ዘመን ይመጣል ሲል የሁላችንም ክርስቲያኑን ብንል ዓለማዊውን ብንል አብዛኛውን ጊዜ መጀመሪያ የምናስቀድመው ክርስቶስንና የወንጌል ስራን ሳይሆን የምናስቀድመው ይሄኛውን ህይወታችንን ነው የሚሆነውና ለዛ ይመስለኛል ኢየሱስ ይሄንን ያለበት ዋነኛ ሐሳብ ምን እያለ ነው? የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ ይላልና ሳታውቁ ይሄ የመጨረሻው ዘመን ይመጣል ነው የሚለውና ከዛ ምን ይላል ቁጥር 44 ላይ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ ይላልና ስለዚህ በአይምሯችሁ በስተጀርባ ይሄ ኢየሱስ በማንኛውም ሰዓት ሊመጣ እንደሚችል የምድር መጨረሻ በማንኛውም ሰዓት ሊመጣ እንደሚችል ስለዚህ ውሳኔዎቻችሁን ስታደርጉ እሱን እያሰባችሁ አድርጉ አይነት ሐሳብ ያለው ይመስላልና ባላወቅነው ሰዓት እንደ ሌባ ሊመጣ ይችላልና አትዘናጉ ነው። በማንኛውም ሰዓት ዛሬ ወይም በኋላ ወይም አናውቅም ኢየሱስ ክርስቶስ ሊመጣ ይችላልና በእነዚህ ይሄንን በአይምሯችን ውስጥ አድርገን የምናደርጋቸውን ነገሮች አሁን እንዳለው ሰርግ፣ ትዳር፣ ጋብቻ ለእግዚአብሔር ክብር የሚውል ነገር ነው። እግዚአብሔር አስቦ አቅዶ ያዘጋጀው ነገር ነውና እሱን በክርስቶስ መምጣት መነጽር ውስጥ ማየት፣ ስራንም በክርስቶስ መምጣት መነጽር ውስጥ ማየትና ይሄንን ከውሳኔዎች ሁሉ በስተጀርባ ማድረግ አስፈላጊ እንደሆነ አድርጎ ነው ኢየሱስ የሚያቀርበው። አሁን ግን አትዘናጉ የሚለው ሐሳብ እንዴት ይተነተናል? አለመዘናጋት ማለት ነው ማለት ነው። በጣም ከባድ ሁኔታ ላይ ስላለን ነው ይሄ ጥያቄ የምደጋግመውና መዘናጋትና አለመዘናጋት ራሱ እንዴት ነው የሚታየው? ለምሳሌ አንድ አስተማሪ በፊት በቤተክርስቲያን ፕሮግራም ከፕሮግራሞች ሁሉ በጣም በእንግሊዘኛ ኢላቦሬት በአማርኛው ምንድነው በጣም በቃ የተሽሞነሞነ ሰው ሁሉ የሚመጣበት ማንም የማይቀርበት የሰርግ ጋብቻ ሲሆን ልምምዱም እንዳይሳሳት ያለው ዝግጅትነት የትና የት ነው። ግን ሌሎች ፕሮግራሞች በዛ ልክ አይደሉም። ሌሎች የቤተክርስቲያን ፕሮግራሞች እና ምን አለ እናንተ ቤተክርስቲያን አለኝ ኢየሱስ ከሚመጣ ይልቅ ሙሽራ ሲመጣ ነው የምታከብሩት አለኝ። እና እንዲህ አይነት በጣም ሰትል የማይታይ የሚመስሉ መዘናጋቶች ሊፈጠሩ አይችሉም ወይ? እና እንዴ እስቲ ደማ አድርጋችሁ ንገሩኝ። ሊፈጠሩ ይችላሉም ብቻ ሳይሆን ያው ሁላችንም በየቀኑ የምንጋፈጠው አደጋ እንደሆነ እንግዲህ የማንክደው ነገር ነው። ተማሪዎችን ብንሆን ሰራተኞችን ብንሆን በቀላሉ የምንወሰድበት አደጋ ነው። ለዛም ነው ክርስቶስም ሲናገር በመጨረሻው ዘመን ልክ እንደ ኖህ ዘመን ይሆናል ያለው። የተናገረውም ያው እየሆነም ነው። እንደው ክርስቲያኖች ከሚባሉት ውጪ ሳይሆን እኛው ክርስቲያኖች እኛው እግዚአብሔር እናውቃለን የምንለው ጋር ያለ እየሆነ ያለ አደጋ ነው እና ከባድ ነው በጣም። ግን አሁን እንደተባለው ቆሮንቶስ ላይ ጳውሎስ ሲናገር ምን የሚል ሐሳብ ይሰጣል? አንደኛ ቆሮንቶስ ምዕራፍ 10 ቁጥር 31 ላይ እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውንም ነገር ብታደርጉ ሁሉን ለእግዚአብሔር ክብር አድርጉት ይላል እና ቀደምም እዛ የኖህ ዘመን ሰዎችንም ሲጠቅስ ይበሉ ይጋቡ ነበር ይላልና አሁን ስለዚህ መጨረሻው ዘመን ስለሆነ እነዛን ነገሮች ሁሉ እናቆማለን ማለት አይደለም። ግን እነዛን ነገሮች ስናደርግ የምናደርገው ለእግዚአብሔር ክብር መሆን አለበት። እሱንም ደግሞ እንደው አብስትራክት አድርገን በቃ ለእግዚአብሔር ክብር ይሁን ብለን ብቻ ሳይሆን ሁሌ ግን በቃ አእምሯችንን እየጠየቀን ራሳችንን እየጠየቀን እየፈተሽን ወደ እግዚአብሔር የበለጠ እግዚአብሔር የሚከብርበት እንዲሆን በዙሪያችንም ያሉት ሰዎች እግዚአብሔርን የሚያውቁበት እንዲሆን እየተጋን መሆን አለበት
እና አዎ ከባድ ነው፣ ግን ደግሞ እግዚአብሔርም እንዲረዳን እየጸለይን መትጋት ቅድም አርሴማ ማስቀመጠችልን ሐሳብ ክርስቶስም ደጋግሞ የነገረን ያስጠነቀቀን ሐሳብ እንግዲህ ትጉ የምትለው ትጉና ጸልዩ የሚለው ሐሳብ ነውና በተለይ በመጨረሻው ዘመን የበለጠ ወደ እግዚአብሔር ልንተጋ የበለጠ ልንጸልይ ያስፈልጋል። ምክንያቱም በቀላሉ መወሰድ ቀላልም ነው እየሆነም ያለ ነገር ስለሆነ አሁን በተለይ በዚህ ጊዜ እንዲያው በትንሹ ስልኮቻችንን ነካ እያደረግን ቀና ስንል 30 ደቂቃ አልፏል። ይሄን ያህል ነው። በጣም አይምሮን የሚይዝ ነገር በየቦታው ነው። የሰው ትኩረት ላይ ተነጣጥሮ የሚዘጋጁ ናቸው አሁን አብዛኛው በዙሪያችን ያሉ ነገሮች እና አቴንሽን የሚሸጥበት አቴንሽን የሚገዛበት ገንዘብ የሆነበት ጊዜ ነው እና በዚህ ሁሉ ውስጥ ትኩረትን መሰብሰብ ኢየሱስ ላይ ማነጣጠር አስፈላጊ ነው። ያው እግዚአብሔር ይርዳን በእውነት በጣም ብዙ እንደዚህ ዙሪያችንን የሚይዝ ነገር ስላለ ኮሸስ መሆን በእርግጥ ኢየሱስ ይመጣል ለዛ ጉዳይ ለዚህ እውነታ ራሳችንን ክፍት ማድረግ ያስፈልጋል። በየጊዜው ራሳችንን ማስታወስ እዚህ ቋሚ ነዋሪዎች እንዳልሆነን ማስታወስ በቅርብ ይሄ ሁሉ ነገር እንደሚያበቃ ማስታወስ ያስፈልገናል በየጊዜው። በጣም ልክ ነው። የዘመናችን ትልቅ ችግር ነው ብዬ እኔ እለዋለሁ እና በአገልጋዮችም አሁን በምናየው ጊዜ በእኛም ቤተክርስቲያን ጭምር ወደ ንግድ መሳብ አለና ለምንድን ነው ወንጌልን ለማገዝ ነው ልክ እንደ ጳውሎስ የሚል ሀሳቦችን እሰማለሁ። ግን ዝም ብዬ ሳየው ጳውሎስ እኮ 90 ሰዓት በሳምንት ወንጌል ሰርቶ ምናልባት 20 ሰዓት ይሆናል ለንግድ ያደረገው። እኛ ጋር ግን ተገላብጧል እና እንደውም ለማስመሰል ይሆን የሚል የሚያስፈራ ነገር ይታየኛል። እንግዲህ እኔ አብዝተህ ሆነው ካላችሁኝም መለሳለሁ። ግን የምንሰጠው የፕራዮሪቲ ቅድሚያ የምንሰጠው ጉዳይ ምንድን ነው የሚለው ቢፈተሽ ሳምንቱን በሙሉ የምናጠፋው ጊዜያችን በንቶ ፈንቶ ሊሆን ይችላል በወንጌል ስራ ከመሆን ይልቅ እና ቤተክርስቲያንም ሳታስበው በእንደዚህ አይነት ነገር ውስጥ ልትጠመድ ይችላለች። በተለይ በዘመናችን ይሄ የብልጽግና ወንጌል ስለመጣ ገንዘብ ወደ ማግኘት ህንፃ ወደ መስራት ያንን ገንዘብ መሰብሰብ ሰብስበን ግን ምንድን ነው የምናደርገው የሚለው ብዙ የታሰበበት አይመስልም። ምክንያቱም አሁን እየሰራን ያለነው ስራስ ምን ያህል ቅድሚያ ሰጥተን ወንጌሉን እንሰራለን። ስለዚህ ማግባቱ ህንፃ መስራቱ ክፋት ኖሮት ሳይሆን ቅድሚያ የምንሰጠው ግን ምንድን ነው የምለው በጣም ልናስብበት የሚገባ ነገር ነው። የክርስቶስም የሰጠን ማስጠንቀቂያ ከባድ ነው። በግለሰብም በድርጅትም በቤተክርስቲያንም በጋራም ልናስብበት የሚገባ ነገር ነው። ተመልካቾቻችን እንግዲህ አሁን እዚህ ላይ እረፍት እናደርጋለን። ስንመለስ ደግሞ በሰዶምና ጎሞራ ታሪክ ላይ ተመስርተን ከዛ ደግሞ ትንቢትን ለማጥናትና የመጨረሻው ጊዜ ክስተት ምን እናገኛለን የሚለውን እናያለን። ከእረፍት በፊት ስለ ኖህ ታሪክ እና ከዚያ እንዴት እንደምንማር ኢየሱስም ለምን እንደጠቀሰው ተነጋግረናል። አሁን ደግሞ ስለ ሰዶምና ጎሞራ ታሪክ እንመጣለን። መጀመሪያ እስቲ ስለ ታሪኩ እናውሳና ከዛ ደግሞ የምናገኛቸውን ነጥቦች እናያለን። መግቢያውን ቢያንስ ልንካውና እንግዲህ በመምሬ በሚባለው ስፍራ አብርሃም ጉብኝት የእግዚአብሔር ጉብኝት እንደነበረው እናገኛለን እና ይሄ ጉብኝት ደግሞ እንግዲህ እግዚአብሔር አብርሃም በዓመቱ ልጅ እንደሚወልድ የሚያበስር ዜና የተነገረበት ነበር እና ከዚሁ ጉዳይ ጋር ተያይዞ ልክ ከዚህ በኋላ ነው እንግዲህ ወደ ሰዶምና ወደ ገሞራ ጥፋት ስለሱ የመጡት እንግዶች ለአብርሃም የሚነግሩት እና እንግዲህ እግዚአብሔር በውኑ ከባሪያዬ ከአብርሃም
ልሰውረው የምችለው ነገር የለም ብሎ ይሄንን ሲነግረው እናገኛለን። እና ስለዚህ የሰዶምና የጎሞራ ጥፋት ከዚህ በመጽሐፍ ቅዱሳችንም ውስጥ በዓለም ውስጥ ትልቅ ከሆነ ክስተት በኋላ የመጣ ሌላ ክስተት ነው። ስለ ሰዶም እንግዲህ ከተማ ተጠቅሶ መጀመሪያ የምናገኘው ዘፍጥረት ምዕራፍ 13 ነው። ልክ አሁን አርሴማ የነገረችን ታሪክ አለ። ግን ከሱ በፊት ቀድሞ አብርሃም እንዲሁም ደግሞ ሎጥ አብረው ይኖሩ ነበር። ነገር ግን የሁለቱም ከብቶቻቸው በጣም ስለበዙ በጣም የግጦሽ መሬት ስላነሳቸው አብርሃም ምን የሚል ሐሳብ ያመጣል? ቦታ መለየት ይኖርብናል፣ አለበለዚያ እርስ በርስ አገልጋዮቻችን እየተጣሉ ስለሆነ ልንለያይ ይገባል ይልና ለሎጥ ቅድሚያውን ይሰጣል። አንተ ወደ ምስራቅ ከመረጥክ እኔ ወደ ምዕራብ ሄዳለሁ፣ ወደ ሰሜን ካልክ ወደ ደቡብ ሄዳለሁ ብሎ ምርጫ ይሰጧል። ዘፍጥረት ምዕራፍ 13 ላይ ታሪኩ እናገኛለን። ከዛ በኋላ ሎጥ ይመለከታል በዙሪያ ያሉትን። ከዛ በኋላ በጣም ለምለም የሆነ የሚያምር ቦታ እንደመረጠና ይሄም የሰዶም ምድር እንደሆነ ይነግረናል። ከዛ በኋላ ግን የእሱ ታሪክ ልክ ሲያጠቃልል ምን ይላል? ዘፍጥረት 13 ላይ አብርሃምም በከነዓን ምድር ተቀመጠ፣ ሎጥም በአገሩ ሜዳ ባሉት ከተሞች ተቀመጠ፣ እስከ ሰዶምም ድረስ ድንኳኑን አዘዋወረ። የሰዶም ሰዎች ግን ክፉዎችና በእግዚአብሔር ፊት እጅግ ኃጢአተኞች ነበሩ ይላል። እንግዲህ ይሄ የተከሰተው አብርሃም 75 ወይም 80 ዓመቱ ቢሆን ነው። ከዚህ በኋላ አርሴማ የነገረችን ታሪክ እንግዲህ የመጣው አብርሃም 99 ዓመት ሲሆነው ነው እና ወደ 20 ዓመት የሚቆጠር ጊዜ አልፏል። ነገር ግን የነዚህ የሰዶምና ገሞራ ህዝብ ኃጢአት የበለጠ እየከፋ የበለጠ እየጨመረ እንጂ ምንም መመለስ እንደሌለው እንመለከታለን። ከዛ በኋላ ለአብርሃም እንግዲህ ይሄኛው እግዚአብሔር ወደ አብርሃም የመጣበት ከዛ በኋላ ለአብርሃም ጥያቄውን ያቀረበበት መንገድ ራሱ በጣም የሚያስገርም በጣም ብዙ ነገር የሚያስተምረን ነው። ምክንያቱም እንደ እንግዶች ሆኖ 3 እንግዶች ሲመጡ ነው አብርሃም የተመለከተው ያስተናገደው። ከዛ በኋላ ያንን ሁሉ ካረገ በኋላ እግዚአብሔር ለአብርሃም ለወዳጅ የሚደብቀው ነገር አለ እንዴ ብሎ ይጠይቀዋል። ከዛ በኋላ ጥያቄው በጣም ደስ የሚል አድርጎ ያቀረበው እግዚአብሔር የነገረው አሁን የመጣሁት እኔ የሰዶምና ገሞራ ህዝብ ኃጢአት በጣም ስለበዛ ላጠፋቸው ነው አይደለም ያለው። የነሱ ኃጢአት በጣም በዝቷል። ስለዚህ እንደዛ እንደሆነ ሄጄ ላይ ነው የመጣሁት ይላል። ዘፍጥረት ምዕራፍ 18 ላይ ቁጥር 20 ላይ እግዚአብሔርም አለ የሰዶምና የገሞራ ጩኸት እጅግ በዝቷል፣ ኃጢአታቸውም እጅግ ከብዳለችና እንግዲህስ ወደ እኔ እንደመጣች እንደ ጩኸቷ አድርገው እንደሆነ ወርጄ ያለው እንዲሁ ባይሆን አውቃለሁ ይላልና እግዚአብሔር በጣም አስገራሚ አምላክ እንደሆነ እንመለከታለን። ምክንያቱም እግዚአብሔር ሁሉን አዋቂ ነው፣ ያውቃል የእነዚህ ሰዎች ኃጢአት ምን ያህል የከፋ እንደሆነ ገና ዘፍጥረት 13 ላይ ነው የተነገረን ከ20 ዓመት በፊት እና ምን ያህል የከፋ እንደሆነ እግዚአብሔር ያውቃል። አብርሃም ግን ያንን ሁሉ አያውቅም ነበር። ስለዚህ ለአብርሃም እግዚአብሔር እድሉን እየሰጠው ነበር አብሮ እንዲጠይቅ እንዲመረምር የነዛ ሰዎች ኃጢአት ምን ያህል የከፋ እንደሆነ አብርሃምም የሚያውቀው ነገር ነበር። ግን ደግሞ እግዚአብሔር ያለውንም ነገር እግዚአብሔር ሊያደርግ ያለውንም ነገር አብሮ እንዲረዳ እድል እየሰጠው ነበር። በጣም ጥሩ ነው። እንግዲህ አሁን ያስቀመጥከው ታሪኩን ግን አሁን በጥልቀት የምናየው ምን አይነት ኃጢአት ነው? ምን አይነት የሞራል ውድቀት ምን አይነት ነበር የነበረው በሰዶምና በገሞራ? ሕዝቅኤል ምዕራፍ 16 ላይ ሄደን ስንመለከት ቁጥር 49 ጀምሮ እንደዚህ ይላል። ከፍ ብላችሁ ማንበብ ትችላላችሁ የሚናገረውን ነብዩ ሕዝቅኤል። ግን ከቁጥር 49 ጀምሮ ላንብብላችሁ። እነሆ የእህትሽ ሰዶም ኃጢአት ይህ ነበረ፣ የትዕቢት እንጀራን መጥገብ መዝለልና ስራ መፍታት በእርሷና በሴቶች ልጆቿ ነበረ። ችግረኛውና የድሃውንም እጅ አላጸናችም። ኮርቶ ነበረ፣ በፊቴም ርኩስ ነገር አደረጉ፣ ስለዚህም ባየው ጊዜ አጠፋቸው ይላልና እዚህ ጥቅስ ላይ እንደምንመለከተው ነቢዩ እንደሚለን እንግዲህ የሰዶምና የገሞራ
ትልቁ ኃጢአት የነበረው ይሄ ትዕቢተኝነታቸው። ቅድም አቀማመጡንም ነግሮናል ያዕቆብ በደንብ አስቀምጦልናል። እና ሎጥም ተመልክቶ ያየው በጣም መልካም የሆነች መሬት ነው አብርሃም ሲያስመርጠው እና ያ ለምለም የነበረች በጣም የምታምር አካባቢ ሁሉንም ነገር ዘርተው እንደፈለጉ የሚያጭዱበት እንደፈለጉ በደስታ በሀብት የሚኖሩበት አይነት አካባቢ ነበሩ እና ይሄም ደግሞ መሆኑ እግዚአብሔር እንደማያስፈልጋቸው በእግዚአብሔር ላይ መተበትን ነው ያፈራው በእነሱ ውስጥ እና የእግዚአብሔርን መልካምነት ከመመልከት ይልቅ የራሳቸውን ደስታና የራሳቸውን ምቾት ብቻ እግዚአብሔር አያስፈልገኝም የሚል ኃጢአት ውስጥ ገቡ። ከዛም በኋላ ሮሜ ምዕራፍ 1 ላይ የሚዘረዝራቸውን ኃጢአት ውስጥ የሚያስገባቸው ምክንያት እኔ የተሻልኩኝ ነኝ እግዚአብሔር አያስፈልገኝም የሚለው ሐሳብ ከዛም በኋላ ቀጥሎ ያሉትን አሁን በጣም ብዙ የምንጠቅሳቸውን ኃጢአቶች እንዲሰሩ እርኩሰትን እንዲፈጽሙ በእግዚአብሔር ፊት ጸያፍ የሆኑ ነገሮችንም እንዲያደርጉ ያኛው ኃጢአት ነው ያደረጋቸውና የሰዶምና የገሞራ ኃጢአት ትልቁ የነበረው እግዚአብሔር አያስፈልገኝም በእግዚአብሔር ላይ ትዕቢተኝነት ነበር የነበራቸው። ስለዚህ እንግዲህ ሮሜ ምዕራፍ 1 ላይ የእግዚአብሔር ቁጣ ተገልጿል ይላልና አመፀኝነትና በኃጢአተኝነት ላይ ተገልጿል ብሎ ያስቀምጧል። ለመጀመሪያ የሚመጣው አመፀኝነት ነው። አሁን አንተ ያልከው እግዚአብሔር የለሽነት ማለት ነው። ግን በዛ ምክንያት ደግሞ የሚከሰት ደግሞ ኃጢአተኝነት አለ። ክፋት፣ የክፋት ተግባራት ማለት ነው እና የሚጠቀሱበት አለ አይደለ? ሰዶምና ገሞራ እንግዲህ አንተ አስቀመጥከው ትዕቢታቸው፣ እግዚአብሔር የለሽነታቸው መራቸው ወደ የትኛው ኃጢአት? እስቲ እሱን ደግሞ አብራሩት። ያኔም የተከሰተውን እንግዲህ በዛ ጊዜ አብርሃም እንደዛ እግዚአብሔር ከአብርሃም ጋር ካወራ በኋላ እነዛ መልአክ ደግሞ ወደ ሎጥ ሄደውም የተከሰተውን ታሪክ ዘፍጥረት 18 ላይ ማንበብ ማጥናት እንችላለን እና ይሄ ሰዶማዊነት ይባላል። እንዲያውም ይሄ እርስ በርስ የነበራቸው በጣም በፍትወት የነበራቸው ኃጢአት እንዲሁም ደግሞ እዚህ ሮሜ ምዕራፍ 1 ላይ ይጠቅሰዋል። እውነትን በአመፃ በሚከለክሉ ሰዎች ላይ በኃጢአተኝነታቸውና በአመፃቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል ይላል 1:18 ላይ። ከዛ በኋላ ኃጢአቱን ሲዘረዘር ምን ይላል? እርስ በርሳቸው ስጋቸውን ሊያዋርዱ እግዚአብሔር በልባቸው ፍትወት ወደ ርኩስነት አሳልፎ ሰጣቸው ይላል። ከዛ በኋላ እግዚአብሔርን ለሚያስነውር ምኞት አሳልፎ ሰጣቸው። ሴቶቻቸው ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶችን መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችም በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው ተቀበሉ ይላልና ይሄ በሰዶም ሲከሰት የነበረው እነዛንም መላእክት እንገናኛቸው አውጣቸው ሲሉት ነበር ሎጥንና ሎጥ የራሱን ልጆች ራሱ እነሱ ራሱ ውሰዱ ቢል በፍጹም እኛ የምንፈልገው እንግዶቹን ነው ብለው በጣም እስከ መጨረሻው ሲታገሉ እንደነበርና ያ ደግሞ በዛ ከተማ ውስጥ የተለመደ ነገር እንደነበርም እንመለከታለን። በጣም አጠያፊ ተግባር ነው። በጣም ጥሩ። እንግዲህ በዚሁ ታሪክ እንፈሳለን። ከዛ በፊት ግን መሀል ላይ አንድ ብናነሳ ጥያቄ፣ መጽሐፍ ቅዱስ በዋናነት ግን የተጻፈው ለማን ነው? እንግዲህ መጀመሪያም ስንነሳ ፍንጮች፣ ምልክቶች፣ ምሳሌዎች ብለናልና ማንን ተደራሽ አድርጎ ነው መጽሐፍ ቅዱስ የተጻፈው? ወደ እሱም ሀሳብ ከመሄዳችን በፊት እንግዲህ የሶዶምን ኃጢአት ዘርዝረናል፣ የኖህ ጊዜ የነበሩትንም ዘርዝረናል እና እንደው ከኛ ጊዜ የተለዩ በጣም የከፉ አድርገን ሳይሆን የምናስቀምጣቸው። ምክንያቱም በአንድ ቦታ ላይ ክርስቶስ ምን ይላል? እንደዚህ አይነት ተአምር ያኔ በሰዶም ተደርጎ ቢሆን ኖሮ እንዲያውም እነሱ ባልጠፉ ይላል እና ስለኛ ጊዜም ስንመለከት በዙሪያችን ያለው ኃጢአት፣ ርኩሰት መብዛት እንዲያውም ከዛ ጊዜ ራሱ በጣም እየከፋ እንደሆነ እንመለከታለን እና ቅድም ጉቱም ሲያስቀምጠው ነበር የሰዶም ሰዎች ኃጢአት በትዕቢት ወይም ይሄ በኩራት በእግዚአብሔር ፊት የነበራቸው ነገር ነው እና ይሄ ደግሞ በተለይ እግዚአብሔር ክርስቶስ በራእይ መጽሐፍ ለላዶቂያም ከሰጣት መልእክት ጋር ይገናኛል እና የላዶቂያ ቤተክርስቲያን ችግር ብሎ የተዘረዘረው በራእይ ምዕራፍ 3 ላይ በጣም የሚመሳሰል ነገር አለ። ምን ይላል? ቁጥር 15 ጀምሮ በራድ ወይም ትኩስ እንዳደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም በሆነ፣ እንዲሁም ለብ
ያልክ በራድም ወይም ትኩስ ስላልሆን ካፌ ልታፋህ ነው። ሀብታም ነኝና ባለጠጋ ሆኛለሁ አንድም እንኳ አያስፈልገኝም የምትል ስለሆንክ ጎስቋላና ምስኪን ድሃ እውርም የተራቆትክም መሆንህን ስለማታውቅ ባለጠጋ እንድትሆን በእሳት የነጠረውን ወርቅ ተጎናጽፈህም የራቁትነትን ሀፍረት እንዳይገለጥ ነጭ ልብስን እንድታይም ዓይኖችን የምትኳለውን ኩል ከእኔ ትገዛ ዘንድ እመክርሃለሁ ብሎ መፍትሄውንም ያስቀምጣልና የዚህ ቤተክርስቲያን አሁን በመጨረሻ ጊዜ ያለችው ቤተክርስቲያንም ችግር የዛ ጊዜ የነበረው ኃጢአት እንደሆነ ኩራት፣ ትዕቢት፣ በእግዚአብሔር ፊት ማንነታችንን ትክክለኛ ማንነታችንን አለማወቅ ትልቅ የሆነ ኃጢአትና ውድቀት እንደሆነ የሚያመሳስለው ነገር እንዳለም ለመጥቀስ ነው። እንግዲህ ቢያንስ በዛሬ ጥናታችን 2 ጥፋቶችን አይተናል። በኖህ ጊዜ በውሃ የጠፉትን እና ከዛ ደግሞ አሁን በሰዶምና ጎሞራ ከተማ ላይ ደግሞ የሆነውን የእሳት ጥፋት እያየን ነው እና ይሄንን ከመጨረሻው ዘመን ጥፋት ጋር እያወዳደር ነው እና እዛም ሳንደርስ በመካከል አሁን ጉቱ ካነበበልን የሕዝቅኤል ምዕራፍ ላይ ስለ እስራኤል የእግዚአብሔር ቃል ሲናገር እንግዲህ ከሚያውቃቸው ጥፋቶች እንግዲህ እነዚህ ህዝቦች ከሚያውቁት ጥፋት ጋር አብሮ እያወዳደረ ሲናገር ቁጥር 47 ላይ ምዕራፍ 16 ቁጥር 47 ላይ እንደዚህ ብሎ ይናገራል። አንቺ ግን በመንገዳቸው አልሄድሽም እንደ ርኩስነታቸውም አላደረግሽም ይልና ያው ለአንቺ ጥቂት ነበረና በመንገድሽ ሁሉ ከእነርሱ የሚከፋ እርኩሰት አደረግሽና እስራኤልን ስለ ግልሙትናዋ የወቀሳት ነው ያለውና እነዚህ እንዲያውም ምንም አላደረጉም አንቺ ያደረግሽው ከዛ በላይ ነው ይላልና እንግዲህ የእስራኤል ህዝብ ራሱን በጣም ጻድቅ አድርጎ የሚያይ በጣም ቅዱስ አድርጎ የሚያይ እንደዚህ የተለየ ህዝብ የለም ብሎ ራሱን የሚቆጥር ነውና የኃጢአት አንደኛው እንግዲህ በሮሜ ምዕራፍ 1 ላይ ጠቅሰን ያየነው አንደኛው በጣም ክፋቱ የራስን ጥፋት አያሳይም። እንግዲህ የላዶቂያን ቤተክርስቲያን አንድ ችግር ምንድነው? እርዳታ ያስፈልገኝም ትያለሽ፣ አቃለው ትያለሽ፣ እንደዚህ በቃ አዳኛ ያስፈልገኝም ትያለሽ ነውና የትዕቢትም ሐሳብ እኔው በራሴ ፈተዋለሁ ነውና በጣም የኃጢአት ዋነኛ ይሄ አንደኛው በጣም አስቸጋሪ የሚያደርገው ሰዎች ኃጢአተኛ መሆናቸውን መጥፎ መሆናቸውን ክፉ መሆናቸውን አለማስተዋላቸው ነውና ይሄንን ሐሳብ በጣም እንዲያብራራልን በሁለተኛ ሳሙኤል ላይ ያለውን የዳዊት የንጉሱን ዳዊትን ልምምድ ማየት እንችላለንና ነብዩ ናታን መጥቶ ስለ ምሳሌው ሲናገር ይሄ ሰውማ መሞት ነው ያለበት ብሎ እላዩ ላይ ሲፈርድ ራሱ ላይ ሲፈርድ እናየዋለንና እኛም ሁላችንም ስለ ኃጢአታችን እንዲሁ ነው የምንለው። በቃ ይሄ ሰውማ መጥፋት አለበት ነው የምንለው። እኛ የሰራናቸው እኛ ያሰብናቸው እኛ የሆንባቸውን ሁኔታዎች ብናይና ሁሉ ሰው የኃጢአት ብሩታል ኃጢአተኛ ነው ሁሉም ሰው። በጣም በቃ ሊገባና ልናስተውለው የሚገባው ነገር ይሄ ነው። ጳውሎስም በመልእክቶቹ በሙሉ በተለይ ስለ ወንጌል ስለሚናገርባቸው መልእክቶች መጀመሪያ ስለ ሰዎች ኃጢአተኝነት ነው የሚናገረው። ሮሜ 1 እና 2 ሐሳባቸው ይሄ ነው። በቃ ስለ ዓለም ኃጢአት ምናምን ስለማያስተውሉ ሰዎች ይናገርና ከዛ ደግሞ አይሁዳውያንም ከዛ ሩቅ እንዳልሆኑ አድርጎ ይነግራቸዋል። ሁላችንም አንድ ቦታ ላይ እንዳለን ሁላችንም እንደጎደልን ከእግዚአብሔር ክብር እና ከዛ ግን ለዚህ ሁሉ መፍትሄ የሆነ እንዳለ እንደሚናገር እናያለንና በእርግጥ የዓለም ታሪኮች የተጻፉበት ነው። በእርግጥ የዓለም መጀመሪያ የተጻፈበት ነው። ግን በዋነኝነት ለእግዚአብሔር ሕዝብ የተጻፈ መጽሐፍ እንደሆነ ማወቅ እንችላለን። ይሄ መጽሐፍ ቅዱስ ጥሩ ዋና ነቢያት ሲጽፉ የእግዚአብሔርን ሕዝብ ለማስጠንቀቅ፣ ለማስተማር፣ ለመመለስ የተጻፈ መጽሐፍ መሆኑን ልብ ልንለው ይገባል። ስለዚህ ነው አሁን ከምናጠናውም ጥናት ጋር አያይዘን በመጨረሻውም ጊዜ የሚከሰተው ክስተት ለእኛ እንደተጻፈ ማሰብ ያስፈልጋል ለማለት ነው። አሁን ታሪኩን ስትናገሩ እንግዲህ ሰዶምና ጎሞራ ከመጥፋታቸው በፊት አንድ የምናገኘው ዋና ታሪክ አለ እና እሱ ላይ በጣም መተን እንደገና እሱ ላይ በደንብ እንድናነጣጥር እፈልጋለሁ እና ቅድም ስታነበውም የተናገረከው ነው ያዕቆብ መጀመሪያ ከጥፋቱ በፊት ወደ አብርሃም ነው የመጣው አይደለም እግዚአብሔር ራሱ። ከዛ በኋላ ከአብርሃም ካልበላችሁ እና በግ እና ካደረደላቸው ካበላቸው በኋላ
ትወልዳለህ፣ ልጅ ትወልዳለህ ተባለ። ከዛ በኋላ ግን ጉዳዩ ዞር አለና ስለ ሰዶም መወራት ጀመረ። እስቲ ወደዛ ታሪክ እንምጣ። ዞር አለም ሳይሆን ስንመለከተው እግዚአብሔር ራሱ መጀመሪያ ወደ አብርሃም የመጣበት ጉዳይ እንደው ምን ሊነግረው ነው ብለን በደንብ ምዕራፉን ስንመለከት ልጅን እንደሚወልድ ሊነግረው ብቻ እንዳልሆነ ግልጽ ነው። ምክንያቱም ከዛ በፊት በተደጋጋሚ ነግሮታል ልጅ እንደሚሰጠው፣ በልጅ እንደሚባርከውና አዲስ ነገር አይደለም ልጅ እንደሚሰጠው። ግን በቃ በእግዚአብሔር ልብ ውስጥ የነበረው እግዚአብሔር አብርሃምን ወዳጅ የሚለውን አብርሃምን ሊነግረው የፈለገው ግን አንድ ጠንከር ያለ ነገር እንዳለ እንመለከታለን። እና እሱንም ደግሞ ልክ እንደመጣ በቃ ቅድም እንዳልኩት በቃ የመጣሁት ላጠፋ ነው ሳይሆን ያለው መጀመሪያ የአብርሃምን ጥያቄ ከመለሰለት በኋላ፣ ምክንያቱም ሁሌ አብርሃም ነጋ ጠባ የሚያስበው ስለ ልጅ ነው። እግዚአብሔር ልጅ እሰጥሃለሁ ብሎኛል፣ ግን የት አለ እንዴ? ቤት ያለው አገልጋይ ኤልያዛር እኮ እሱ እኮ ሊወርሰኝ ነው፣ ምንም የለም፣ ይኸው 99 ዓመት ሞላ፣ የለም። የሁሌ ጭንቀቱ እሱ ነው። ስለዚህ እግዚአብሔር እሱን እንደሚመልስለት ካስረገጠለት ከነገረው በኋላ እየሸኘው እያለ ነው፣ እንዲሁም እየሄደ እያለ እግዚአብሔር ከአብርሃም ጋር መነጋገር ይጀምራል። ከዛ ልክ ቅድም ያነበብነው ጥቅስ ምን ይለዋል እግዚአብሔር? የሰዶምና ገሞራ ኃጢአት በጣም ከፍቷል፣ እስቲ እንደዛ እንደሆነ ላይ ወደ እነሱ ይሄዳለሁ ብሎ ጥያቄውን ይነግረዋል። ከዛ በኋላ አብርሃም መጠየቅ ይጀምራል። እንደው ንግግራቸው ራሱ በጣም ደስ የሚልና በጣም ብዙ ነገር የሚያስተምረን ስለሆነ ደግሜ ባነበው ደስ ይለኛል። ዘፍጥረት 18 ላይ አብርሃም ጥያቄውን ሰዎቹ ፊታቸውን አቀኑ፣ ወደ ሰዶምም ሄዱ፣ አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበር ይላል። ከዛ በኋላ ጥያቄ መጠየቅ ጀምረዋል። አብርሃምም አለ በእውኑ ጻድቁን ከኃጢአተኛ ጋር ታጠፋለህን? እንደው 50 ጻድቃን በከተማይቱ ውስጥ ቢገኙ በእውኑ ሁሉን ታጠፋለህን? ብሎ አብርሃም በትህትና በእግዚአብሔር ፊት ቀርቦ ጥያቄውን ሲጠይቅ እንመለከታለን። እንግዲህ እነዚህ የሰዶም ከተማ ማለት 5 ከተሞች ናቸው አንድ ላይ ሰዶም እና ገሞራ ከተማ የሚባሉትና አብርሃም ሲጀምር 1000 ሰዎች ብታገኝ ብሎ አይደለም የጀመረው። እንደው 50 ብታገኝ 50 ማለት በ5 ውስጥ እንግዲህ 10 ብታገኝ እንደው ታጠፋለህ ወይ ከተማውን? ከዛ እንደገና አብርሃም ጥያቄውን ይቀጥላል። እግዚአብሔር አላጠፋም ይለዋል። እንደገና አብርሃም ጥያቄውን ይጠይቃል። እንደው 40 ብታገኝስ? አብርሃም ሲጀምር ከ1000 አይደለም የጀመረው፣ እንደው 100ም አላለም። ምክንያቱም የዛን ከተማ ኃጢአት ምን ያህል ክፉ ሰዎች እንደሆኑም ያውቃል። ስለዚህ የጀመረው ከ50 ነው። እና አንድም የምናየው ነገር አብርሃም ስለ እግዚአብሔር የነበረው እይታ የበለጠ ከዚህ ንግግራቸው በኋላ ፍጹም እንደተለወጠ እንመለከታለን። ምክንያቱም እንደው ጌታ ሆይ እንደው ጻድቁን ከኃጢአተኛ ጋር ታጠፋለህ? እንደው 50 ቢገኝ ብሎ አጠያይቁም በቃ አታጥፋ እያለ ነበር። እግዚአብሔር ግን በልቡ ውስጥ ያለውን ማንነት እውነተኛ አፍቃሪ አምላክ መሆኑን እንዲገነዘብ አብርሃም እድል እየሰጠው ነበር። የፍርድ ዋና ሀሳብ እንዲያው በቃ እነዚህ ሰዎች ይገባቸዋል አይገባቸውም ብቻ ሳይሆን ፈራጁ ምን አይነት ባህሪ ያለው ማን ነው የሚፈርደው እና በምን ልክስ ነው የሚፈርደው የሚለውን ሀሳብ አብሮ ያስረግጣልና ቁጥር 25 ላይ ይህ ከአንተ ይራቅ፣ ጻድቁን ከኃጢአተኛ ጋር ትገድል ዘንድ ጻድቁንም እንደ ኃጢአተኛ ይሆን ዘንድ እንደዚህ ያለው አድራጎት ከአንተ ይራቅ እያለ እንግዲህ አብርሃም ለእግዚአብሔር ሀሳብ ይሰጣልና ሰምሃው የእግዚአብሔርን ባህሪ የእግዚአብሔርን ማንነት የመረዳት ክፍተት ሰጥቶታል። ይሄ እና ሌላው በጣም የሚገርመው ነገር ለወዳጄ ለአብርሃም ይሄንን እና እግዚአብሔር በእርግጥ ባህሪውን ከመግለጥ ምናምንም ብቻ አንጻር ሳይሆን ወዳጅነቱም ጓደኝነቱም ነው። በቃ ይሄ እንዴት ለሱ ሳልናገር አደርጋለሁ የሚልም ሀሳብ አለው እና እግዚአብሔር ከሰዎች ጋር በዚህ ልክ ተቀራርቦ ስለ እነዛ ሰዎች ግድ እንደሚለው እናያለን እና እንግዲህ ሊመጣ ስላለ ጥፋት እያስጠነቀቀው ነው እና በዛ ውስጥ ደግሞ እግዚአብሔር ሰዎችንም ሲያተርፍ እናገኛለን እና ፍርድ ከሚሰጠው ሀሳብ መካከል አንዱ ፈራጁ ምን አይነት ባህሪ ያለው የሚለውን መግለጫም ጭምር ነው። እንደው እግዚአብሔር ሲመጣ አመጣጡ ራሱ ቅድምም ያዕቆብም አርሴማም እንደተናገሩት አመጣጡ ራሱ ቀጥታ ሄዶ ፍርዱን መፈጸም ይችል ነበርና ሲመጣ ራሱ በአብርሃም በኩል አድርጎ ነው የመጣው። ማውራት የፈለገው የልቡን
እግዚአብሔር ሊያወያየው እንደመጣ በዚህ መረዳት እንችላለን እና አብርሃም ጋር ተጫውቶ ያላቸው ያላቸው ንግግር ምን ያህል ቅርብ እንደሆኑ ራሱ ያሳውቀናል ከአብርሃም ጋር የነበራቸውና ዛሬ እኛም እግዚአብሔር እንደዚህ አይነት ባህሪ እንዳለው መረዳታችን ወደ እግዚአብሔር ልብ ለመቅረብ በጣም ቅርብ ያደርገናል እና እግዚአብሔርም ደግሞ በልቡ ሊያረግ የፈለገውንም ነገር ለአብርሃም ማሳወቅ እንደፈለገው ሁሉ እንዴት ፍርዱን እንደሚያከናውን በግልጽ የሚያደርግ አምላክ እንደሆነ መመልከት እንችላለን እና አሞጽ ላይም አለ ይሄ ሐሳብ አሞጽ 3:7 ላይ በእውኑ ለባሪያዎቼ ሳላሳውቅ አንድም ነገር አደርጋለሁ ወይ ብሎ እግዚአብሔር ሲጠይቅ እንመለከታለን እና እግዚአብሔር የሚፈርደውን እግዚአብሔር የሚያደርገውን ነገር በሙሉ የምር ወዳጆች ብንሆን ከእግዚአብሔር ጋር እሱን ነው የሚፈልገው እግዚአብሔርም አብርሃምን ፈልጎት እንደመጣ ሁሉ ወደ እያንዳንዳችን ቤት እንደ እንግዳ መጥቶ ከኛ ጋር ይሄንን ስራውን እንዴት ነገሮችን እንደሚፈርድ ዓለምን እንዴት እንደሚያደርጋት ከሁላችንም ጋር ሊወያይ እግዚአብሔር ፍላጎቱ ነውና የእግዚአብሔርን ባህሪ ስንመለከት እዚህ ጋር በጣም የሚያስገርም ነው። ከውይይትም በላይ የምናየው እኮ ነገር ምንድነው? ገምግሙኝ እንግዲህ ግምገማ ይባላል። የፖለቲካ ደስ የማይል አማርኛ ነው። ግን እዩት ስህተት ነው አይደለም ብሎ ራሱን ለፍጥሮቹ አሳልፎ ነገሩን ሁሉ ከፍትፈት አድርጎ የሚያሳይ አምላክ እንደሆነ የምናይበት ታሪክ ነው እና የሚያስደነግጥ ነው። ብዙ ጊዜ ስለ እግዚአብሔር ያለን እይታ ብዙ ጊዜ የሆነ በጣም ቁጡ የሆነ ዳኛ ቁጭ ብሎ እዛ ክፋት ሲያደርግ ወዮልህ እሳት ጥሩ ሲሆን የሚሸልም እንዲህ አይነት ነው ያለው አእምሮአችን ውስጥ። እዚህ ግን መጽሐፍ ቅዱስ ላይ የምናገኘው በተደጋጋሚ ያለው እግዚአብሔር ግን ሌላ እግዚአብሔር ይኸው እንዲህ ላደርግ ነው ልክ ነው አይደለም ካስቲ አብርሃም ይኸው ይመስላል እና አብርሃም ደግሞ በቃ አደረሰና የመጨረሻው ቁጥር ድረስ አድርሶ ይሄ በቃ ብሎ ነበር። ግን ያም አልተገኘም። ግን እሱ ላይ ራሱ የሚገርመኝ እኮ አብርሃም እኮ ከ10 እኮ ዝቅ ማለት ፈርቷል። በቃ አብርሃም የመጨረሻ ሊያስብ የቻለው በቃ እንደ 10 ቢገኙ ነው። 5 ራሱ አልደረሰም። እግዚአብሔር ግን አንድ ሎጥ ነው እንጂ የተገኘው እኮ እንጂ ሚስቱ ራሱ ጠፍታለች። የልጆቹ ራሱ በኋላ ያደረጉትን ስራ ስንመለከት ተግባራቸው ምን እንደሆነ እናያለን እና አንድ ሰው ነው እግዚአብሔር ያገኘው። 5 ሰው ራሱ አብርሃም 5 ራሱ አልደረሰም። 5 ራሱ የሉም እዛ። ደስ ብሎት ነበር አብርሃም እሱንም አላገኘም። በጣም ጥሩ እንግዲህ እንዲህ ያለ አምላክ የመጨረሻው ጥፋት ሲመጣ እንደው ድንገት መጥቶ ምንም ሳይመረመር የሚያጠፋ አይነት አምላክ ነው ወይስ አይደለም? መጽሐፍ ቅዱስ ስለዛ ምን ነገር ነው? የመጨረሻው ጥፋት ከመምጣቱ በፊት ምርመራ አለ ማለት ነው። እግዚአብሔር ጻድቅ ነው ማለት እኛ እግዚአብሔር በቃ ልክ ነህ ስላልነው ልክ አናደርገው፣ ልክ አይደለህም ስላልነው እግዚአብሔርን ልክ አይደለህም ማለት አንችልም። ግን ለአብርሃምም የነገረው ለአብርሃም ሲል ነው ወይም ለሎጥም ሲል ነው። በዛ ውስጥ ሊያድናቸው ስለሚችላቸው የዚህንም ዓለም ሁኔታ ካየን በእውነት እንደምናየው አይደለም። ምክንያቱም መዳን በክርስቶስ ኢየሱስ ከሆነ ሰው እኛ አይተን ይሄ ሰውዬ ይድናል ይሄ ሰውዬ አይድንም ማለት አንችልም ማለት ነው እና በእርግጥ ነገሮችን በገጻቸው ላይ ካለው ዋጋ ከፌስ ቫልዩ ያለፈ ነው እና ማን ይድናል ማን አይድንም ሰው ሊያውቅ አይችልም። መላእክትም እንደዛው እና እንግዲህ መላእክት በጣም ብዙ ነገር አስተናግደዋል ከመጀመሪያው አንስቶ እስከ መጨረሻው ድረስ እና ይሄ ጥያቄ አለ፣ የፍርድ ጥያቄ አለ። እግዚአብሔር በእርግጥ ልክ ነው ወይ? እግዚአብሔር በእርግጥ እንደ ባህሪው ነው ወይ? እግዚአብሔር የሆነን ሰው እንዲሞት ሲፈቅድ ወይም የሆነ ሰው እንዲድን ሲፈቅድ ያደረገው ልክ ነው ወይ የሚለውን ጥያቄ ለነሱ ሲል ማለት በፍርዱ ዙሪያ ላሉ አካላት ሲል ይገልጠዋል እና ስለ ፍርድ ምርመራም የምንረዳው ነገር ይሄ ነው። እግዚአብሔር እኛ ጻድቅ አናደርገውም። እኛ መርምረን በቃ ልክ ነህ አንለውም። ግን በእኛ ውስጥ በጣም ብዙ ጥያቄዎች አሉ፣ ያልተብራሩ በጣም ብዙ ጥያቄዎች አሉና እገሌ ለምን ዳነ፣ እገሌ ለምን አልዳነም፣ እኔ እንዴት ዳንኩ የሚለውን ጥያቄ ሊመልስልን ጊዜ ይሰጠናል ማለት ነው እና ራሱን
በዚህ ውስጥ እኛ እግዚአብሔር ማን እንደሆነ እናውቃለን፣ እውነት ነው። ግን እሱን አፕሩቫል ለማግኘት ብሎ አይደለም እግዚአብሔር በዚህ እቺን የጥናት የምርመራ ጊዜ የሚሰጠን። እዚሁ ላይ የምናነሳው ግን እንደተባለው ልክ እኛ ጻድቅ አናደርገውም እግዚአብሔርን፣ ግን ደግሞ በእግዚአብሔር ላይ ክስ አለ፣ ሰይጣን የሚያነሳው ክስ አለና ያኛው ደግሞ የሚጸዳው እግዚአብሔር ልክ አሁን በአብርሃም ታሪክም እንዳየነው እግዚአብሔር ማንነቱን ፍንትው አድርጎ ግልጽ አድርጎ ሲያስቀምጥ ነውና መጽሐፍ ቅዱሳችንም ሲነግረን የፍርድ ምርመራ እንዳለ እንመለከታለን። ክርስቶስ ዳግም ይመለሳል ተናግሯል። መጽሐፍ ቅዱሳችንም ላይ ደጋግሞ ዳግም እንደሚመጣ፣ ዳግም የሚመጣው ግን ያንን የፍርድ ዋጋቸውን ሊሰጥ ነው እንጂ እንደገና ያን ፍርድ ሊሆን አይደለም። ምክንያቱም መጽሐፍ ቅዱሳችንም የሚለው ዋጋዬ ከኔ ጋራ ነው፣ ሲመጣ ዋጋውን የተፈረደውን ዋጋ ለቅዱሳኑ እንዲሁም ደግሞ እምቢ ላሉትም ዋጋውን ሊያስረክብ ነው እንጂ ያን አይደለም። ስለዚህ ከዛ በፊት ዳንኤል መጽሐፍንም ስናጠና የምንመለከተው ዳንኤል 7፣ ዳንኤል 8፣ ዳንኤል 9 ላይ የምናገኘው ሐሳብ የፍርድ ሁኔታ እንዳለ ዳንኤል 7 ቁጥር 9 ላይ ዙፋኖች እስኪዘረጉ ድረስ አየው፣ በዘመናት የሸመገለውም ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር፣ ዙፋኑም የእሳት ነበልባል። ከዛ በኋላ ቁጥር 13 ላይ እነሆም የሰው ልጅ የሚመስል ከሰማያት ደመና ጋር መጣ፣ በዘመናት ወደ ሸመገለውም ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋም የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የማያልፍ የዘላለም ግዛት ነው፣ መንግስቱም የማይጠፋ ግዛት ይላልና እንግዲህ ዳንኤል ምዕራፍ 7ን ስንመለከት ስለተለያዩ አራዊቶች በምሳሌ ነግረንና በምድር ታሪክ ዘመን የሚመጡትን የተለያዩ ነገስታት ይነግረናል። በመጨረሻ ግን እነዛን ነገስታት ሁሉ የሚያሸንፈው ድል የሚነሳው የሰው ልጅ እንደሆነ ወይም በራእይ ላይ ያነበብነው ያ በጉ እንደሆነ እንመለከታለን እና በመጽሐፍ ቅዱሳችንም ደጋግመን ስናነብ ኢየሱስ በምድር ያለ የሰው ልጅ የሚለውን ሐሳብ እሱን ቃል ደጋግሞ ሲጠቀም እንመለከተዋለን እና ይሄ የሰው ልጅ የሚመስል ወደ እግዚአብሔር አብ እንደመጣ ከዛ በኋላ መንግስትም ሁሉ ግዛትም ሁሉ የማይጠፋ መንግስት ለዘላለም እንደተሰጠው ፍርድ ለሱ እንደተደረገለት እንመለከታለን። ቁጥር 21 ላይ እነሆም ይላል ስለ ትንሹ ቀንድ ከተናገረ በኋላ በዘመናት የሸመገለው እስኪመጣ ድረስ ፍርድም ለልዑሉ ቅዱሳን እስኪሰጥ ድረስ ቅዱሳኑም መንግስቱን የሚወስዱበት ዘመን እስኪመጣ ድረስ ትንሹ ቀንድ አሸነፋቸው ይላል። ነገር ግን ይህ የሰው ልጅ ከመጣ በኋላ ፍርድ ለልዑሉ ቅዱሳን እንደሚሆን ለእግዚአብሔር ሕዝብ እንደሚፈረድላቸው እንመለከታለን እና ስለ ፍርድ ምርመራ ስናስብ የሆነ በጣም ይሄ የሚያስደነግጠን የሚያንቀጠቅጠን ሊሆን ሳይሆን ነገር ግን የእግዚአብሔር ማንነት የሚጎላበት እግዚአብሔርን መጠጊያቸው ያደረጉ ደግሞ ነፃ የሚወጡበት የእግዚአብሔር ቅዱሳን ለልዑሉ ቅዱሳን ፍርድ የሚሰጥበት እንደሆነ ነው የምንመለከተው። በጣም ጥሩ ነው። እንግዲህ መጽሐፍ ቅዱሳችን ደጋግሞ ፍርድ እንዳለ ብዙ ቦታ ነው የሚናገረው። አሁን አንተ እንዳስቀመጥከው ያ ፍርድ ግን ክርስቶስ ከመጣ በኋላ አልቋል ሁሉ ነገር። ምክንያቱም ክርስቶስ ሲመጣ ዋጋዬ ከኔ ጋር ነው ብሏል። የሚድኑት ይድናሉ፣ የሚጠፉትም ይጠፋሉ። ስለዚህ ከዛ በፊት አስቀድሞ ተወስኖ እንደመጣ ይሄ ራሱ እንግዲህ መጽሐፍ ቅዱስ የፍርድ ምርመራ ስናይ እናያለን እና ስለ ፍርድ ብዙ ጊዜ ለመገንዘብ እንግዲህ ቋንቋውም ፍርድ የሚለው በአማርኛ 3 ነገር እንደሚያካትት ማየት ያስፈልጋል። መጀመሪያ ምርመራው አለ፣ ከዛ ፍርዱ የሚከናወንበት ጊዜ አለ፣ ብይን የሚሰጥበት ጊዜ አለ፣ ስቴትመንት የሚባለው፣ ከዛ ደግሞ ፍርዱ ደግሞ የሚከናወንበት ጊዜ አለ፣ ተፈጻሚ የሚሆንበት ጊዜ። ለምሳሌ አንድ ሰው ወንጀለኛ ነው፣ ወንጀለኛ ነው አይደለም፣ ልክ ነው፣ ጊልቲ ኖት ጊልቲ በእንግሊዝኛው፣ በደለኛ ነው አይደለም የሚለው የሚመረመረበት ጊዜ አለ። ከዛ አንድ ቀን ፍርድ ተሰጠ የሚባልበት ጊዜ ላይ በደለኛ ነው ወይ ነፃ ነው የተባለበት ጊዜ እሱ አለ። ከዛ በኋላ ደግሞ ሞት ይገባል ተብሎ ከተበየነበት ያ ሞቱ ደግሞ የሚከናወንበት ቀን ፍርድ ደግሞ ተከናወነ ይባላል። 3 ናቸው። ስለዚህ ይህንን ስናይ በመጽሐፍ ቅዱስ የምናየው ምንድነው? ክርስቶስ ከመምጣቱ በፊት ምርመራ እንዳለ እናያለን። ሊድኑ ይገባቸዋል፣ በክርስቶስ ደም አምነዋል ነው ጥያቄው። ሙሉ ለሙሉ ተሸፍነዋል፣ ፈቃደኛ ሆነው ክርስቶስን አምነዋል፣ ተቀብለዋል። አዎ። ከዛ ደግሞ ኢየሱስ ሲመጣ ያ
የተበየነላቸውን ሲያገኙ እናያለን። ከዛ በኋላ ግን 1000 ዓመት እንዳለ ደግሞ መጽሐፍ ቅዱስ ይናገራል። ከ1000 ዓመት በኋላ ነው አዲሷ ኢየሩሳሌም ወደ ምድር የምትመጣውና በዚህ 1000 ዓመት ውስጥ ደግሞ ለፍርድ ተቀመጡ ይላል ቅዱሳን። ምንድነው የተቀመጡት ስንል እዛ ላይ ደግሞ የምናገኘው እግዚአብሔር ያከናወነው ነገር ስህተት ነበረ ወይስ አልነበረም ብለው እያንዳንዱን ያጠናሉ። እውነትም እግዚአብሔር ልክ ነው ስህተት አልሰራም የሚለውን በራሳቸው የሚያረጋግጡበት ጊዜ እንደሆነ እናያለን እና ይሄ የሚገርምና ሰፋ ያለ ትምህርት ነው። በሚቀጥለውም ሳምንት ጥናታችን የበለጠ እናየዋለን። በጊዜ ምክንያት እንግዲህ ተመልካቾቻችን እዚህ ላይ ማጠናቀቅ የግድ ይሆንብናል። ዋናው ዛሬ የተማርነው ትምህርት በኖህ ዘመን የነበረው ዘመናችንን በምን እንደሚመስል እንዲሁም ደግሞ በሰዶምና ገሞራ የነበረው ሁኔታ ደግሞ ዘመናችንን ይህ የመጨረሻውን ጊዜ ዘመን እንዴት እንደሚመስልና ያንን የመጨረሻውን ጊዜ ለማስተዋል የተጻፉትን ትንቢቶች ለማስተዋል ያለፈውን ታሪክ ማጥናትና ከዛ የምናገኘው መረጃ ምን እንደሆነ መመርመር እንዳለብን እንዴት ማጥናት እንዳለብን የተማርነው። እግዚአብሔር ሁሉ እንግዲህ ለሁላችንም ሕሊናችንን ይክፈት፣ ያስተምረን። መንፈስ ቅዱስ ከኛ ጋር ይሁን። በመጨረሻ ጸሎቱን በማድረግ እናጠቃልላለን። እህታችን አርሴማ የመጨረሻውን ጸሎት ታደርግልናለች። እግዚአብሔር አባት እጅግ አድርገን እናመሰግንሃለን። ራስህን ለእኛ ለመግለጥ ስለወደድክ ጌታው የምታደርገው ስራ ሁሉ በእኛ የታወቀ እንዲሆን ስለወደድክ እጅግ አድርገን እናመሰግንሃለን። በዚህ በሚመጣው በሚጠበቀው በቁጣ ጊዜ ጌታዊ በጥፋት ጊዜ መሻገሪያ የሚሆነንን መርከብ የሚሆነንን ማለፊያ የሚሆነንን ኢየሱስን ስለሰጠህን እጅግ አድርገን እናመሰግንሃለን። በፍርድ በምንቆምበት ጊዜ ተማምነንበት የምንቆምበትን ኢየሱስን ልጅህን ስለሰጠህን እጅግ አድርገን እናመሰግንሃለን። ይህንን የበለጠ እንድናስተውል በእርግጥ በመጨረሻው ዘመን እንዳሉ ሰዎች ወደ መዳናቸው ወደ ፈጽመው ከአንተ ጋር ለመኖር እየተቃረቡ እንዳሉ ሰዎች እንድንኖር እንድትረዳን እንለምንሃለን። በጌታ በኢየሱስ ስም አሜን።